ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ወዛዛው በእግሬ ዎክ ኤንድ ቶክ ተጀምሯል። እንግዲህ ዛሬም እስኪ ወደ ሾላ ብቅ ብለን አንዳንድ ነገሮችን እናያለን። አሁን እዚህ ውበት ህንፃ አካባቢ እንገኛለን። ከውበት ህንፃ ጀምረን እንግዲህ ወደ ሾላ ምን ይመስላል፣ ምን አዲስ ነገር አለ የሚለውን ዞር ዞር እያልን ለማሳየት እንሞክራለን። ዙሪያ ገባውን እስከወደዳችሁ እስከፈቀዳችሁ እንድታዩት ለማሳየት ያህል ነው። ይሄ እንግዲህ አዲስ እየተሰራ ያለ ነው። የሚያምር ይመስላል። እዚህ ጋራ የፕሮቴስታንት ቸርች ነበረ፣ እዚህ ተረስቷል። እንግዲህ ከዚህ ቀጥሎ የመካከለኛው መንገድ ድረስ ይሄ ያገናኛል ማለት ነው። በዚህ ውስጥ የግሪን ኤሪያ እየተሰራ ነው። ታችኛው መሀል መንገድ አለ፣ የአድዋ ድልድይን ይዞ የሚመጣው ወደ መገናኛ የሚመጣው መካከለኛው መንገድ አለ። ቀጥታ በዚህ ውስጥ በእግር ማለፍ ይቻላል ማለት ነው። አሁን አለፍ ብዬ ለማሳየት ሞክራለሁ። ሾላ እንግዲህ ሾላ ሰፈር ልጆች ግራ ቀኙን ዛሬ ያሳያለሁን። ሾላን በደንብ ተዘዋውረህ አላሳየንም ያሉኝ ወዳጆች አሉ። በተለይ ተፈሪ የተባለ ግለሰብ ምንድነው ወደ ሾላ ብቅትና ገባ ሳትል አልፈው ትሄዳለህ ብሎኛል። እነሆ ዛሬ እስኪ ቃሌን ጠብቄ ሾላ ዙሪያ ገባውን አሳያለሁ። እንደውም ወደኋላ ሄደት ብዬ ወደ መገናኛ ለጠፍ ብዬ ነው ጀመርኩት። ይሄ እንግዲህ ቦታ ማወቅ ይከብዳቸዋል። ወንዝ አለች፣ አነስተኛ ወንዝ አለች። እዚህ እኔ ቆምኩበት ላይ ድልድይ አለ። ከወደ 6 ኪሎ መታቸው መጨረሻ ታክሲ የሚቆምበት ጋር ነው። መገናኛ አደባባዩ ሳይደርስ ታክሲ የሚቆምበት ጋር ታስታውስታላችሁ። ባስ ታክሲ የሚቆምበት ጋር እቺ ብሪጅ ነች። እዚህ ድልድይ ስር ውሃ አለ። ወንዟን ተከትሎ የተሰራ ነው እያሳየኋቸው ያለሁት። ይሄ የሚያምር ይመስለኛል። ሲያልቅ እንደምታዩት ነው። ራሱ ካሁኑ ሳያልቅ ግሪነሪው በጣም ያምራል፣ ቪው ያምራል። እዛ ጋር እንግዲህ ለመዝናኛ የሚሆን ፊት ለፊት የሚታያለ። ከዛ ባሻገር እንግዲህ ወደ ሾላ ነው የምናየው። ሾላ ከተሰራ የመንገድ ልማቱ ከተጠናቀቀ ቆይቷል። ምን ይመስላል የሚለውን ዙሪያ ገባውን እንቃኛለን። እንግዲህ መስከረም ገብቷል። ፀሐዩ ግን በጋ ላይ ያለን ይመስለው፣ የጸደይ ወራት አይመስልም። የግንቦት የሚያዝያ እና ግንቦት ላይ ያለ ፀሐይ ነው የሚመስለው። በጠዋቱ ክረር ብሏል። ይሄ በግራ በኩል የምታዩቸው ምን ዛፍ እንደሚባሉ አላወኩም፣ ጠይቄ የነበረ ግን ፍሬም ፍሩት ነገር የሚያወጡት ነገር አላቸው። እንግዲህ ለምግብነት የሚውሉ ይሆኑ በተፈጥሯቸው ደግሞ ለመራባት ራሳቸውን ለመተካት የሚያወጡት ይሆን አላውቅም እንጂ በየመሃሉ ላይ እያየሁ ነበር እያለፍኩኝ። የሚገርሙ ናቸው። ይሄ እንግዲህ የመገናኛ ጎረቤት ስለሆነ ሾላም ሰው ግርግር አያጣውም። ብዙ ቦታ ቢሆን የምንመኘው ደግሞ በየተወሰነ ኢንተርቫል ላይ እንደዚህ የመጸዳጃ ቤቶች ቢኖሩ። እነኚህ የምታዩቸው ቀለል ብለው የተሰሩ የመጸዳጃ ቤቶች ናቸው። መጸዳጃ ቤቶቹ ደግሞ ደስ የሚሉት ቀለል ማለታቸው ብቻ ሳይሆን ምናልባት አካል ጉዳተኛም ካለ ለአካል ጉዳተኞች ምቹ እንዲሆኑ ተደርገው የተሰሩ ናቸው እና ሁሉም ቦታ አይዊሽ እንደዚህ ቢሆኑ። እንደምታዩቸው ቀለል ናቸው፣ ቀለል ብለው የተሰሩ ናቸው። ከዛ ባሻገር ግን ይሄ በግራ በኩል የምታዩት ቀላል ቦታ ለመያዘው ለእግረኛ መንገድ የተሰራው በጣም በቂ የሚባል ነው። አንዳንድ ቦታ ላይ በተለይ ኮሪደር ልማት ያላያቸው ቦታዎች ላይ ታችሁ ከሆነ መንገዶቹ በጣም ጠባብ ናቸው። 2 ሰው የሚያልፍ ከሆነ ከዛ 2 ሰው ከመጣ ትከሻ እንዲዞር ማድረግ ይጠበቅባቸዋል። ይሄ ግን ተደርድሮ ራሱ መሄድ የሚቻል ነው። እንደምታዩት ሰፊ ነው። ከሱ ባሻገር ደግሞ ይሄ ግሪነሪዎቹ በነገራችን ላይ በመካከል ላይም ለማለፍ ወክ እያደረኩ በዛ ውስጥ ሄዳለሁ የሚል ሰውም ካለ ለእግር መረገጫ ጡቦች አሉ መሀል ላይ። ቆይ አለፍ ብዬ ለማሳየት ሞክራለሁ። መሀል ላይ የሚታያችሁ በዛ ውስጥ ነው ማልፎ ካላችሁ ጥላ ነው። አንደኛ እግር እየተረገጣችሁ ሳሩን ሳትረግጡ ለማለፍ ትችላላችሁ።
ወደ ላይ ስንመለከት ደግሞ እንደምታዩት እንግዲህ ይሄ መመለሻው ነው። ከላይ በኩል የምታዩት መመለሻው መንገድ ነው። ይሄ ወደ መገናኛ የሚወስደው መንገድ ነው። ሰብስክራይብ ማድረግና ማስደረጉን እንዳትረሱ ወዳጆቻችን። 21 ላይ ቆመናል። እስኪ ቻናሉን ከፍ እናድርገው። እንደምታዩቸው ቀይ ዛፎቹ የዛሬ ዓመት ነው ይሄ መንገድ እንግዲህ የተጠናቀቀው ይመስለኛል። ዛፎቹ እንደምታዩቸው ናቸው። በቃ ለይቶላቸዋል፣ ጸድቀዋል። እንዳልኳችሁ ግን ይሄ ዛፍ ግሪን ነው በጣም የሚሆነው። አሁን ከተማ ውስጥ የማያቸው ዛፎች አብዛኞቹን ናቸውና ይለምዳሉ። ሲለምዱ በጣም ግሪን ኤቨር ግሪን አይገልጻቸውም። ፍሬ ነገር እያፈሩ አይቻለሁና እዚህ ጋር ጠይቄ ነበር፣ አያውቁትም። ይሄ ወደ ሰፈር ውስጥ መግቢያ ነው። ወደ ሰፈር ውስጥ መግቢያዎች በዚህ ውስጥ ይገባሉ ማለት ነው። ያኛው ተዘግቷል። ወደ ታች ወደ ውስጥ አይታያቸውም ማለት ነው። ግሪነሪው እንደምታዩት እጅግ በጣም ሰፊ ነው። ምን አስተያየት አላችሁ? መስፋቱ ጋራ ለአይን እንዴት እንደሚያምር ምናልባት እንግዲህ በጋው ሲመጣ አሁን ፀሐዩ ሲኖር የግድ ውሃ መጠጣት ያስፈልጋቸዋል። ይሄም እነዚህም ወደ ሰፈር ውስጥ መግቢያ ናቸው። ሰፈራቸው ወደዚህ ከሆነ አሽከርካሪም ከሆናችሁ አልፋችሁ ለመግባት እንድትችሉ የተዘጋጁ ናቸው። ቶይ ነው እንደምታዩት። ያኛው ከፍ ያለ ነው። ከዛ የሚመጣው መኪና ከፍ ያለ ነው። ወደ እንግሊዝ ኤምባሲ የሚመጣው መኪና በዛ በላይ በኩል የሚመጣው መመለሻም በዛኛው አለ። ሶስት መንገድ ነው። ከፍ ያለው መንገድ መምጫ መሄጃም አለው። መካከል ላይ ያለው ወደ ሾላ ላይ ወራጅ ካለ በዚህ መንገድ በዚህ ያልፋሉ። ቀጥ ብሎ መገናኛ አደባባይ የሚወጡት በላይኛ ይመርጣሉ። ታክሲዎች በተለይ ሾላ ወራጅ አለ ካሉ በዚህ ውስጥ በዚህኛው መንገድ የሚመጡት። ሪል ስቴቶች ናቸው በግራ በኩል የምታዩቸው። በተወሰነ ርቀት ላይ ደግሞ በጣም የታዘብኩት እንግዲህ ይሄ መንገድ ልማት ላይ በተወሰነ ርቀት ለልጆች መጫወቻ፣ ለወጣቶች ደግሞ የስፖርት ማዘውተሪያዎች ብዙ እያየን ነው። እዚህ ሾላ አካባቢ ምን አለ የሚለውን ለማየት እንሞክራለን። በግራ በኩል የሆነ ነገር እያየሁ ነው። ስገባ ልበል። ይሁት እንደምታዩት በዚህ በኩል ቀደም ሲል ግን እንደነበረ ታስታውሳላችሁ። ይሄን ቆይ ዞሬ ላሳያችሁ። ስፋቱ እንድታዩት ነው። ይሄ ግሪነሪው ቅድም በዛ በዳር ሳልፍ ያሳየኋችሁ ስፋቱን አያችሁታል። መሀል ለመሀል መምጣት ይቻላል። እኔ ዳሩን ይዤ መጣሁ እንጂ በመሀል ላይ ጡቦች አሉ። ሳሩን ሳረግጡ መምጣት ይቻላል። በቀኝ በኩል በዚህ እንግዲህ ቀደም ሲል እንደነበሩ ማስታወስ አልቻልኩም። እነኚህ መዝናኛ ናቸው። ግሪነሪ ያሉ ለልጆች በተለይ መጫወቻ ያሉ እንደምታዩቸው ናቸው። ሾላ ጋር ያለ ነው። ይሄ እንግዲህ ሾላ ከደረስኩ አይቀር ገበያውን ማሳየት አይቀርም። ይሄ ራሱ ወክ ወይ ነው። ሰዎች በዚህ ወክ ማድረግ ይችላሉ። ልጆቻችሁን አምጥታችሁ እዚህ ጋር ማጫወት ትችላላችሁ። እዚህ ጋር ልጆች መጫወቻ አለ። ቆይ ልመለስና በታች በኩል ዞሬ እንደውም ለማሳየት እንሞክር። እንግዲህ በፊት ልጆችን ለማዝናናት ጥቂት ቦታዎች ናሉ። ቦሌ አካባቢ ነው እንግዲህ ቦራ አሚዝመንት፣ ወደዛ ካልሄዳችሁ እንደ ልብ አይገኝም ነበር። አሁን ግን በየሰፈሩ አለ ማለት ይቻላል። የታዘብኩትን ነው የማወራው። ይህን ፕሮግራም እንግዲህ 1 ዓመት ሊሆን ነው። የዛሬ ዓመት አካባቢ ነው የጀመርኩት። እየተሰሩ ያየኋቸው አሁን ተጠናቀው ያየኋቸው እዚህ ጋር የመጸዳጃ ቤቱ እንዳልኳችሁ አንዱ ችግር እሱ ነው። እንግዲህ መንገድ ላይ ሽንት ቢዛችሁ ሆቴል ውስጥ ነው ያው ለመግባት የምንሞክረው። አንዳንድ ሆቴሎች ደግሞ የሚዘጉ ሆቴሎች አሉ። በተለይ አነስተኛ ሆቴሎች እዚህ ጋር እንደምታዩት ነው። ፊት ለፊት የሚታያችሁ ደግሞ የስፖርት ማዘውተሪያ ነው። ምናልባት ስራ አልጀመረም ይሆናል እንጂ
እቺ ወንዝ አለች። በነገራችን ላይ እቺ ድልድዋ ወንዝ ነች፣ አነስተኛ ወንዝ በዚህ ታልፋለች። ፊት ለፊት የሚታያቸው የስፖርት ማዘውተሪያ ነው። ባስኬትቦል መጫወቻ ኮርት ይታየኛል። ከኛው ሪል ስቴት ነገር ነው። ከሱ ስር እቺ ወንዝ ነች፣ አነስተኛ ወንዝ። ሾላ ጋር ያለች ነች። እንግዲህ ከላይ ከእንጦጦ የምትመጣ ሊሆን ይችላል። ከሚካኤል እንግዲህ ወደ ላይ ወደ ጋራው ስራ አይደል? ይሄ ኮርት አለ። እንግዲህ የተመረቆ ስራ አልጀመረ ይሁን አላውቅም። በዚህ ነው የሚያልፈው ውሃው። ይሄ ምናልባት አቧሬ ጋር የሚወጣ ወንዝ አለች፣ እሱ ሊሆን ይችላል። ምናልባት የምታውቁ ካላችሁ ኮሜንት ላይ ታስተካክሉኛላችሁ። ያው ልጆች በደስታ ነው እንግዲህ የሚቦርቁት። እዚህ ጋር አሉ ክፍያ የሚቀበሉ ናቸው። እዚህ ጋር ልጆችን አንድ ሰዓት ነው የምታጫውቱት። ክፍያው ቆይስክ $100 ብር ነው ክፍያው። ለአንድ ሰዓት ያህል እዚህ ጋር ልጆቻችሁ ቁጭ አድርጋችሁ እናንተ እዚህ ሳሩ ጋራ እንግዲህ ባልና ሚስቶች ልትሆኑ ትችላላችሁ። ልጆቻችሁን እዚህ ጋር ከፍላችሁ አስገብታችሁ፣ በተለይ ከፍ ያሉ ከሆኑ እንደነዚህ ጥበቃ የማያስፈልጋችሁ ከሆኑ አንደኛ ምንም አይሆንም። እዚህ ጋር ውስጥ ያሉት እዚህ ጋር ቁጭ ብሎ መዝናናት ያስፈልጋል፣ ይቻላል። ከዛ ባሻገር ደግሞ እዛ ጋር ኮፊ ሃውሶች አሉ። እዚህ ዳር ላይም ዛፎቹ ስር ቁጭ ማለት ይቻላል። ኮፊ ሃውሶቹም ጋር ገብቶ ኮፊ ቡና ይጠጡ መጫወት ይቻላል። በርቀት የምታዩት እንግዲህ እንጦጦ ጋራ ነው። ስሎቹ ያምራሉ። እነኛ ከፍላ ልጇን እያስገባች ነው ወደዚህ። ያው እናቷ እንዴት አይጨክንም፣ እዚሁ ቁጭ ማለት አለባት እንጂ እዛኛው የሚዘሉበት ላይ አስገብቶ ወደዚህ ቁጭ ብሎ መጠበቅ ይቻላል። በተለይ ትንሽ ከፍ ያሉ ልጆች ከሆኑ እንዳይወድቁ እንዳይጣሉ መጠበቅ ያው ግድ ነው። ግን እዚህ ጋር ፊት ለፊታችን ደግሞ ምናልባት ዛሬ አልተከፈተም እንጂ ትልቅ ፋውንቴን አለ። የሆነ ቀን ሳልፍ አይቻለሁኝ። ምሽት ላይ ይደምቃል። እንግዲህ ምሽት ላይ አንድ ቀን እቀርጻለሁ እያልኩኝ አልሳካልኝ እያለ ነው። ግሪነሪው እንዴት ያምራል! እንዴት አያችሁት? ኮሜንት እጠብቃለሁ የተሰማችሁ። በተለይ ከኢትዮጵያ ውጭ ያላችሁ ካላችሁበት ሀገር ጋር አይታችሁ ብዙ አስተያየት የሚሰጡኝ ያላችሁ፣ ይሄ እንደዚህ ከሚሆን እንዲህ ነበር መሆን ያለበት የምትሉኝ ያላችሁ፣ እናንተ የምትኖሩበት እንግዲህ በተለይ ባደጉ ሀገሮች የምትኖሩ ብዙ ጊዜ አስተያየት ትሰጡኝ ያላችሁ። አንዳንዶቻችሁ ደግሞ እንደ እኔ የምኖርበት ሀገር እንኳን እንደዚህ የለም የምትሉኝም አላችሁ። ከእናንተ አስተያየት ነው እንግዲህ የምገምተው። እዚህ ጋር ደግሞ እንደምታዩት ውሃ አለ፣ ፋውንቴንም አለ። እዚህ ጋር ነገራችን ላይ ፊት ለፊት ድልድይ ነገር አለች። ያ ፊት ለፊት ቡና ነው፣ ኮፊ ሃውስ ነው። የቡና መጠጡ ሻይ ቡና የምትበት ሬስቶራንት ነገር ነው። ወንዝ ዳር ላይ ነው የተሰራው። ሾላ ጋር ያለን እንግዲህ ሾላ የት ጋር ካላችሁኝ ይሄ ሚናሮል ህንፃ አካባቢ ነው። እንግዲህ ወደ ሾላ ገበያውን እንገባለን። ሚናሮል ህንፃ አይደለም ተሳስቻለሁ። የካ ሚካኤል ይቺ ወንዝ ናት። ያት የካ ሚካኤል ፊት ለፊት ነው ያለ ነው። እቺ ወንዟን አያችኋት? እቺ ድልድይ ያለች አሁን
ይሄው እንግዲህ ወደ ገበያው ደግሞ እስኪ እንግባ። ፊት ለፊት የምታዩት የየካ ክፍለ ከተማ የፖሊስ መምሪያ ነው። የፖሊስ ጠቅላይ መምሪያ የክፍለ ከተማው ጠቅላይ መምሪያ ነው። ፊት ለፊት የምታዩት ህንፃ። እሱን አልፎ ደግሞ ልደታ ፍርድ ቤት አለ። የካ አንደኛ ደረጃ ፍርድ ቤት አለ። ይህ ህንፃ ተከትሎ እኛ ግን ወደ ታች አጠፍ ብለን የካ እንግዲህ አንዱ ትልቁ ገበያው ሾላ ገበያ ነው። ሾላ ገበያ ትዝታ ያላችሁ እንግዲህ ሾላ አካባቢ መተን ሾላ ገበያውን ሳናስቃኛችሁ እንመለስ ትክክል የሚሆን አይመስለኝም። ስለዚህ ሾላ ገባ ብዬ ገበያውን ግራ ቀኙን እናንተ እንድታዩ ታደርጋለሁኝ። ካሜራ በቻለችው መጠን ለማሳየት ሞክራለን። ሾላ እንግዲህ መብራቱ ላይ ነን። በነገራችን ላይ ለዛሬ እንጂ ይቀጥላል፣ ወደፊት ቀጥዬ ያሳያቸዋለሁ። ይሄው ሾላ መብራቱ ጋር ነው። እንግዲህ ሾላ እዚህ መብራቱ ጋር እንደምታዩት ነው። ገበያው እንግዲህ ወደታች ወደ ገበያው ይሄድ ነው። በቀኝ በኩል ነው ገበያው። ትንሽ ወደፊት እንሂድና ተሻግረን እስኪ ገበያ ውስጥ ሙሉ ለሙሉ ማሳየት ባይቻልም አለፍ አለፍ ብለን ገበያውን ለማየት እንሞክራለን። ይህ መንገድ በፊት እንደዚህ አልነበረም። በተለይ ከኢትዮጵያ ውጭ የወጣችሁ ረዥም ጊዜ ሆናችሁ ይሄ ሾላ ጋ ያለው መንገድ ወደታች የምትሄዱበት መንገድ እንደዚህ አልነበረም። ጠባብ መንገድ ነበረች። አሁን በዚህ መልኩ ሰፍቷል። የእግረኛው መንገድ ነው ምናልባት ብዙም ያልተነካው እንጂ የመኪና መንገዱ ሰፋ ብሏል፣ እንደ ልብ ያስተላልፋል። ገበያው እንግዲህ በቀኝ በኩል የምታዩት ነው። እኒህ ቤቶችም ያው የገበያው አካል ናቸው። ወደ ውስጥ መግባት ይጠይቃል እንጂ እኒህ መግቢያዎች ናቸው። የሾላ ገበያ ይሄ በዚህ ብትገቡም ከዚህ በፊት አሳይቻቸዋለሁ። በዚህ ውስጥ ገብቼ በተለይ የሴተኛ አዳሪዎች ያሉበት ሰፈር ነው ይሄኛው። ገበያው ጋር ኩታ ገጠም ናቸው። ይሄ እንግዲህ የምታዩት የገበያው አካል ነው። ወደ ውስጥ እንገባለን። ይሄ አዲስ አበባ ውስጥ ካሉ እንግዲህ የገበያ ቦታዎች አንደኛው ይሄ ሾላ ነው። በነገራችን ላይ ሾላ ሲባል ብዙዎቹ ግራ ይገባቸዋል። አንዱ ሾላ ነው። ይሄ እንግዲህ የካ ያለው ሾላ ነው። ሌላው ደግሞ ሾላ ገበያ በተለይ የዶሮ ገበያ አለ። ቀለመ ወርቅ ትምህርት ቤት አካባቢ ጉለሌ ክፍለ ከተማ ያለ ቀለመ ወርቅ አካባቢም ሾላ ገበያ የሚባል አለ። ስለዚህ ሾላ ስትባሉ የትኛው ሾላ ማለት የግድ ነው ማለት ነው። የካ ከተባለ ነው ይሄ ሾላ። ይሄ እንግዲህ ዝም ብዬ ዞር ብዬ በአንድ በኩል አሳያችኋለሁ ወዳጆቼ። እንግዲህ እንደተለመደው ለዛሬ ያዘጋጀው ቪዲዮ ይህን ይመስል ነበር። ሾላ አካባቢን ዞር ዞር ብዬ ለማሳየት የሞክርኩበት። ሁሌ እንደምመኝላችሁ ደግሞ ሰላምና ጤና ከእናንተ ጋር ብዝት ብሎ እንዲሆን እየተመኘሁ በዚህ ወሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።